መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። ተወዳጁ ድምፃዊ ከሁለት አስርት ዓመታት በኋላ የመድረክ ስራውን ሊያቀርብ መዘጋጀቱን ሰምተናል። በተለይ በ80ዎቹ በነበረው የሙዚቃ ስራ እንቅስቃሴ ላይ ወደ ኢትዮጵያ ሙዚቃ ከመጡ ከዛ ደግሞ አመታትን አስቆጥረው ጠፋም ካሉት መካከልም ይጠቀሳል። ለማንኛውም አለማየሁ ሂርጶ ከሁለት አስርት ዓመታት በኋላ የመድረክ ስራውን ያቀርባል። አድናቂዎቹ ለማግኘትም ጓጉቷል። ስለሆነው እንድንጠይቀው መስመር ላይ እንዳለ እየተነገረኝ ነው። አጠር ያለ ቆይታ እናድርጋለን። ሰላም አሌክስ፣ እንደምን አለህ? እንዴት ናቸው? ሰውልዬ ደህና ነህ ሆይ? አለሁ ይመስገን፣ በጣም ደህና ነኝ። አንተ እንዴት ነህ? እኔ በጣም ደህና ነኝ። አመሰግናለሁ በቅድሚያ ስለተገናኘን። በጣም ሰውልዬ በጣም ነው ቴንኪዩ፣ በጣም አመሰግናለሁ። ዛሬ የምጀምረው በምስጋና ነው። እሺ፣ ጥሩ ነው ምስጋና። ለእኔ ስራ እንዲሳካ ለተባበሩኝ በሙሉ በግጥም በዜማ ሙዚቃ በመስራት አልፎ ተርፎ የመኖሪያ ቤት እስከ መስጠት እንድኖርበት ላደረጉ፣ ዜማ በመስጠት የእኔ ስራ እንዳይረሳ ቲክቶክ ሀኒቾ ኦልዲስ ስላደረገችው፣ ስለሁሉም በቲክቶክ በዳንስ የኔ ስራ እንዳይረሳ ህዝቡ ውስጥ እንዲመላለስ ስላደረጉ በሙሉ፣ እኔም በመርዳት እኔም በማገዝ ለረዱኝ በሙሉ በማመስገን እጀምራለሁ። ሰውልዬ የኔን ስራዎች በማድመጥ አስተያየት በመስጠት ጥሩ ጥሩ ልብን የሚያሞቅ ጽሁፍ በመጻፍ አስተያየታቸውን የሰጡ፣ እኔን ያገዙኝ፣ እኔን የረዱኝ፣ በርታ አይዞ ያሉኝን በሙሉ በማመስገን ነው የምጀምረው። ሰውልዬ ይህን እድሉን ካመቻችልኝ አመስግኜ ነው የምጀምረው። መልካም። እንደው በዚሁ ምናልባት ከአድማጭ አንተ ጠፍተህ ከመጣ በኋላ ታቀርባቸው በነበሩ አዳዲስ ስራዎች እያገኘ ያለው ምላሽ እንደቀጠለ ነው። 2-3 አካባቢ ስራዎች ሆኑ። በጣም ነው ደስ ያለኝ። አድማጮቼ መልስ በጣም የሚያስደስት ነው። ባለፈውም እንዳወራን ነው እና እነሱ ብቻ ሳይሆን እኔም ናፍቄያቸው ስለነበር መልሳቸውን በጣም ደስ የሚል ነው እና በዚህ አጋጣሚ ላመሰግናቸው እፈልጋለሁ። የሚሰጡኝ አስተያየት፣ የሚጽፉልኝ ነገር ልብን የሚያሞቅ የሚያበረታታ ስለሆነ የሰው አስተያየት በጣም ደስ የሚል ነው። ይፋዊ የዩቲዩብ ገጽ ላይ ነባር ቆየት ያሉ ስራዎችን ሁላ እንደ አዲስ እየጫንክ ነውና ስራህን የመሰብሰብ ተግባር ላይ ነህ አሌክስ? በየጊዜው የድሮ ስራዎች እየወጡ ነው። እውነት ነው ሶልዬ። ከዚህ በፊት የኔ ስራዎች በሌላ ሰዎች ዩቲዩብ ቻናል ላይ ነበረ የሚደመጡት። አሁን ወደ ራሴ የማዞር ስራ ነው እየሰራን ያለ ነው። የራሴን የዩቲዩብ ቻናል ከፍቻለሁ እና ሰዎች በራሴ ቻናል ላይ መመልከት ይችላሉ። አሁን እሱን እየሰራን ያለ ነው። አዳዲስ ስራዎችንም እዛ ላይ አካተናል። ሌሎችም ስራዎች ይጨምራሉ። አሁን ክሊፕ ምናምን ሁሉ ልንጀምር ነው። እሱን እየሰራን ያለ ነው። አሁን እዚህ ላይ ነው ያለሁት። መልካም። ምናልባት ከነዚህ ስራዎች መካከል የኔን ማና የልኝ የሚል አንድ ስራ አለ። ባለፈው ከአማኑኤል ይልማ ጋር ቆይታ ሳደርግ ስለዚህ ስራ አንስተን ነበር እና ያንተ እውነተኛ ታሪክ እንደሆነ የተሰራበት አጋጣሚም ድንገት እንደነበረ ሲገልጽልኝ ነበር እና እንደው አንተ ብታወራኝ ደስ ይለኛል። ስለዚህ ዜማ ያለ ስሜት ከአማን ባለፈ ማለት ነው። እውነት ነው። አማኑኤል ይልማ በጣም ጎበዝ ደራሲ፣ ጎበዝ ሙዚቀኛ ነው። በጣም ይችላል። የሚገርምህ ነገር ስራውን ሰርቶ ነው የጠራኝና የብዙ ሰው የኔ ብቻ ታሪክ ሳይሆን የብዙ ሰው ታሪክ ሲመስለኝ ነው እኔ ስራ የምሰራውና እኔንም ውስጤ ከተነካ ነው የምሰራውና ያው የኔም ታሪክ አለበት፣ የብዙ ሰዎችም ታሪክ ስላለበት እና የሰራነው ሳምፕል ነበር። ገርማል የሰራ ነው እና ስመጣ ኮንሰርት ነበር እና ወደ ውጭ ሄጄ ነበር። ስመጣ እንጨርሰዋለን ተባብለን ነው። አሪፍ አድርጎ ነው የሰራው። የበለጠ አሪፍ አድርጎ መስራት ይችላል። ዜማውን ደግሞ በጣም የሚገርም ነው። ግጥሙ ራሱ የሚገርም ነው። አሁን እንደዛ ጭራረው ወደፊት በክሊፕ በምናምን ሁሉ ሰራዋለሁ ከራሱ ከአማኑኤል ጋር ሆነን የሆነ አንዳንድ ነገር ሰራ ጨማምረንበት ቆንጆ ስራ እንሰራዋለን ብዬ አስባለሁ። አሁን ለጊዜው ዝም ብለ የዩቲዩብ ቻናል ላይ ጭኛለሁ። ባለፈው ስንገናኝ አልበሙ ለፋሲካ አይቀሬ ነው ስትል ነበረ። እንዴት ነው? እየተጠናቀቀ ነው? ሂደቱ ጥሩ ነው? ለዛ የሚያበቃ ነው? ዝም ብዬ ነው አሁን እኔ እየሰራ ያለሁት እና አሁን ለቃቸው 3 ክሊፖች ምናምኖች አሉ። ከአንዳንድ በጣም ታዋቂ ከሆኑ የሙዚቃ ባለቤቶች ጋር እያወራው ነው። ውጭ ሀገር የሚኖሩ አሜሪካን ሀገር የሚኖሩ ከነሱ ጋርም እያወራው ነው። ሌሎችም ስራዎች አሉ ከሌሎች ሰዎች ጋርም እያወራው፣ ከሽርጉድ ጋርም እያወራን ያለ ነውና ሽርጉድ የሚባል ኢንተርቴይንመንት በጣም ወጣቶች ያሉበት ብዙ ስራ አለኝ። ብዙ ስራ እሰራለሁ።
አዳዲሶቹንም የድሮዎቹንም በክሊፕ መልክ እሰራለሁ። አንዳንዶቹን ደግሞ እንደገና ምሰራቸው አዳዲስ ስራዎች የበፊት ስራዎች አሉ እንደ አዲስ ምሰራቸው ከሙዚቀኞችም ጋር እያወራሁ አንዳንድ ግጥም የሚስተካከሉትን ከግጥም ደራሲዎች አንዳንድ ዜማ የሚስተካከሉትን ከዜማ ደራሲዎች ጋር እያሰብን ነው። ወደ ስራ ገብተናል። እንግዲህ በጣም ጥሩ። እንድደውል ያደረገኝ ዋና ምክንያት ከ2 አስርት ዓመታት በኋላ የመድረክ ስራህን እንድታቀርብ ነው። የሙዚቃ ኮንሰርት ከበዓል በኋላ በሙዚቃ ኮንሰርት አድናቂዎች ያገኙሃል። ለዛ ዱብ ዱብ እያልክ ነው? እውነት ነው? አዎ፣ ወደፊት ኮንሰርት አለን። ሚያዝያ 18 ቅዳሜ ቀን ኮንሰርት አለን ከሽሩ ጉድ ኢንተርቴይንመንት ጋራ። በጣም ከመወዳቸው ከማደንቃቸው አርቲስቶች ጋር ነው የምሰራው። እውነት ነው። እሱን እየጨራረስን ነው። አሁን ወደ ጥናት እየገባን ነው። ቆንጆ ነገር ከፊቴ እየመጣ ነው። መቼም ብዙ ተወዳጅ ሙዚቃዎች አሉ። የትኞቹ እየተመረጡ ናቸው ለመጫወት? የምጫወተው ሰውልዬ ከሁሉም ከድሮውም ከመጀመሪያው አንስቶ እስካሁን እስከሰራቸው ስራዎች ድረስ ይጫወታለሁ። አድናቂዎቼንም በጣም እንወዳለን የሚሉትንም ወዳጆቼን የማይበት የመጀመሪያው ከ20 ዓመት በኋላ የማይበት የመጀመሪያው ኮንሰርቴ ስለሆነ አይቀርም ነው ምለው እና ወዳጆቼ የምወዳችሁ የምትወዱኝ እንድትመጡልኝ እላለሁ። አንተን ስናነሳ ጎሳዬን ስንጠቅስ ደግሞ አንተን በደንብ እንጠቅሳለን እና አሌክስ ጎሳዬ ምናልባት በአዳዲስ ስራዎችህም አሁን አብራችሁም ኮንሰርት ወይም የሙዚቃ ዝግጅት ለማቅረብ እየተዘጋጃችሁ ነው እና ምን አለ? ጎስሽ በጣም ነው ደስ ያለው። በኃይለኛ ብቃት ነው የመጣው ይለኛል እና በጣም ደስ ብሎታል። ጎስሽ ከጎስሽ ጋር በጣም ብዙ ነው ያሳለፍነው። በጣም ብዙ ታሪክ አለን። በጣም ብዙ ቦታ ኮንሰርት ሄደናል እና ጎስሽ ጓደኛ ብቻ አይደለም ወንድምም ጭምር ነው እና ኮንሰርቴ ላይም የድሮ ስራዎቻችንን አብረን እናቀርባለን። የጎስሽም የኔም ወዳጆች ይገኛሉ። ሌላው ደግሞ በጣም ወደው ኤፍሬም እያለ እሱም ከኛ ጋር አለ። ሌሎችም ይኖራሉ። ጥሩ ጊዜ ይኖረናል። ያው ካንተ ባለፈ እንዳልከው ኤፍሬም ታምሩም አለ። አንተም ጎሳዬም አብራችሁ ስራችሁን ታቀርባላችሁ። ለማንኛውም መልካም እድል ይሁንላችሁ ነው ምለው። ምን ናፈቀ ግን እንዲሁ አሁን የመድረክ እድል ስታገኝ ከምወደውና ከሚወደኝ አድማጭ ጋር አብረ እየዘለልክ እና የዛን ቀን እኮ እንትን አይደለም ገብቷል። ፊት ለፊት የምትገናኝበት ነው እና እነሱ በደስታ እኔ በስራዬ የምናወራበት ጊዜ ነው እና ያንን ማየት ፈልጋለሁ። እየተንጎራደድኩ ከነሱ ጋር አብሬ መዝለል እሱ ናፍቆኛል። የዛ ሰው ይበለን። መድረክ ሁሌ አዲስ ነው ይላሉ ተዋናያንም እንዲሁም ሙዚቀኞችም እና ፍርሃት አለ አሌክስ? በጣም ፍርሃት አለ። እኔ ካሁኑ ነው ማጥናት የጀመርኩት። ያስፈራል። የሚወድህ ሰው ፊት ስትቀርብ በጣም ነው የሚያስፈራው። በጣም በእውነት ነው የምነግርህ፣ በጣም ያስፈራል። ለማንኛውም ያው ሲገባ ወደ ተለመደው ተግባር እና እንቅስቃሴ ይመጣልና ፍርሃቱ አይኖርም ለማለት ነው። በጣም ደስ ብሎኛል። እንግዲህ እስክናይ ጓጉተናል። እጅግ አድርጌ አመሰግናለሁ። መሰንበቻዎች ሰውልዬ እጅግ አድርጌ አመሰግናለሁ። እሺ፣ መሰንበቻ ከአለማየሁ እርጶ ዜማ በኋላ ይመለሳል።